ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን 25 ቀናችንን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ እንግሊዘኛን በ30 ቀን ውስጥ አቀላጥፈን መናገር እንችላለን የሚለውን ቻሌንጅ ከጀመርን ኦልሬዲ እየጨረስን ነው ማለት ነው። 25ኛ ቀናችን ላይ ደርሰናል። ስለዚህ እንዴት በቀላል መንገድ ማወቅ እንደምንችል አብረን እያየን እንገኛለን ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? ቪዲዮዎቹን እስከ መጨረሻው ማየትና መከታተል። ከቀን 1 ጀምራችሁ እስከ ቀን 25 ያሉትን ቪዲዮዎች ወይም ትምህርቶች ገብታችሁ ብታዩ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ እንደተለመደው ቪዲዮውን እስከ መጨረሻ ማየት እንዳይረሳ። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ ምን እናገኛለን? እዚህ ጋር ጥያቄዎች አሉ፣ እንደተለመደው ጥያቄዎች አሉ። ከዛ መልሶች ምን ብለን መመለስ እንደምንችልም አብረን እናያለን ማለት ነው። እንግዲህ ዛሬ በዋናነት ይዤላችሁ የመጣሁት ገበያ ላይ ወይም ሱፐርማርኬት ላይ ልንጠቀማቸው የምንችላቸውን የእንግሊዝኛ ንግግሮች ነው ይዤላችሁ የመጣሁ ማለት ነው። አብረን እናያለን፣ እስከ መጨረሻው ማየት እንዳይረሳ ማለት ነው። ያ እንግዲህ የመጀመሪያው እንላል አይን እንደ አይ ማንበብ ነው። እንዴት እናንብበው የሚለውን እንይ። አይን እንደ አይን እናነባለን። ዳብሊው ኤን እንደ ወ፣ ኤንን እንደ ን፣ ቲን እንደ ት ማንበብ። ወንት ቲኦን ቱ ብለን ማንበብ። እዚህ ጋር ቢዩን እንደ አ ሚል ድምፅ አላዩ። አንዳንዴ እንደ አ ሚል ድምፅ ስላላት አ ብለን እናነባታለን፣ ቢዩን ማለት ነው። ባ ብለን እናነባለን። ዋይን ይ ብለን ማንበብ ባይ። ኤን እንደ ኤ ማንበብ፣ ኤን እንደ ኤ። ከዛ ጂኤን እንደምን ማንበብ ነው? እንደ ጃ። ከዛ ሲና ኬ ሁሌም ሲመጡባችሁ እንደምን አንብቡ ብያችኋለሁ፣ እንደ ክ አንብቡት ብያችኋለሁ። እንደ ክ አነበባችሁ። ቲን እንደ ት ማንበብ። ጃኬት አይ ወንት ቱ ባይ አ ጃኬት ምን ማለት ነው? ገበያ ላይ ሄዳችሁ ወይም ሱፐር ማርኬት ላይ የተለያየ ገበያ ሾፕ ላይ ገብታችሁ ምን ትላላችሁ? ጃኬት መግዛት እፈልጋለሁ ለማለት ወይም እናንተ የምትፈልጉትን ነገር አይ ወንት ቱ ባይ ብላችሁ የምትፈልጉትን ነገር የምትገዙትን ነገር ማለት ነው መግለጽ ትችላላችሁ ማለት ነው። ከዛ መልሳችን ምን ሊሆን ይችላል? ከዛ ይሄ ለምሳሌ የእንትኑ መልስ ነው፣ የሻጩ መልስ ነው። ዩ ዋይ ኦ ዩን ዩ ብለን ማንበብ። ሲኤን እንደ ከ፣ ኤን እንደ ን፣ ዩካን። ከዛ ዳብሊው ኤች አይን ባንድ ላይ ዊ ብለን ማንበብ። ሲና ኤችን ባንድ ላይ ቺ ብለን ማንበብ፣ እንደ ቺ ማንበብ። ዊች። ከዛ ኦ ኤን ኢን ባንድ ላይ ዋን ብለን ማንበብ። ዩካን ዊች ዋን። እዚህ ጋር በስተት ነው። ዩካን ትችላለህ። ዊች ዋን የትኛውን ነው የምትፈልገው ለማለት ነው። እዚህ ጋር ዩካን ትችላለህ። አይ ወንት ቱ ባይ አ ጃኬት መግዛት ትችላለህ። የትኛውን ፈለግ? ከለሩን የትኛውን? ዊች ዋን ከለር ብላችሁ ማስተካከል ትችላላችሁ ማለት ነው። እዚህ ጋር አዎ አለን፣ ስንት ትፈልግህ ነው የሚለው በስተት ነው ማለት ነው። ዩካን ትችላለህ ማለት ነው። ዊች ዋን ደግሞ የትኛውን ከለር መረጥ ለማለት የምንጠቀመው ነው ማለት ነው። ስለዚህ በዚህ መልኩ አስተካክሉልኝ። ያ እዚህ ጋር ምን ይላል? ሲኤን እንደ መንባንበብ ነው፣ እንደ ከ። ኤንን እንደ ን፣ ከን። ዋይ ኦዩን እንደ ዩ ማንበብ። ከዛ ጂ አይን እንደምን ማንበብ ነው? እንደ ጊ። ቪኤን ቭ ብለን ማንበብ። ጊቭ። ኤምኤን ሚ ብለን ማንበብ። ኤን እንደ ኤ። ከዛ ዲ አይን እንደ ዲ። ኤስን እንደ ስ። ከዛ ሲ ኦን ባንድ ላይ ካ። ኤንን እንደ ን፣ ቲን እንደ ት። ዲስካውንት። ካን ዩ ጊቭ ሚ ኤ ዲስካውንት? ካን ዩ ጊቭ ሚ ዲስካውንት? ትንሽ ቅናሽ ልታደርግልኝ ትችላለህ አለ ማለት ነው። ይሄ ማን ነው? እኛ ነን ገበያ ላይ ሻጩን እዛ የምንለው። ከዛ እሱ ምን ሊለን ይችላል? ዋይ ኤን የ ብለን ማንበብ። ኤስን ስ የስ። አይን እንደ አይ ማንበብ። ዳብሊው አይን እንደ ዊ፣ ሁለቱንም ኤል ባንድ ላይ ል ብለን ማንበብ። ዊል። ከዛ ጂ አይን እንደምን ማንበብ ነው? እንደ ጊ ማንበብ። ቪኢን እንደ ቭ ማንበብ። ጊቭ። አይቲን ኤት ብለን ማንበብ። ጊቭ ኤት። እቺ የምታውቋት ናት፣ የዶላር ምልክት ናት። እቺ ደግሞ እንደምን ማንበብ ነው? $180 የስ አይ ዊል ጊቭ ኢት $180 እንላለን ማለት ነው። አዎ $180 እሰጥሃለሁ፣ ቅናሽ አደርግልሃለሁ እያልን ነው ማለት ነው። በ180 አደርግልሃለሁ ወይም በ180 ትወስዳለህ እያልን ነው ማለት ነው። ቅናሽ አድርገን በዚህ መልኩ እኛ መገባየት እንችላለን ማለት ነው። ከዛ የስ ምን ይላል?
አሁንም ዲኦን እንደ ዱ ማንበብ ነው። ዋይ ኦዩን ዩ ብለን ማንበብ ዱ ዩ። ኤንኢን ኒ ብለን ማንበብ። ከዛ ዲን እንደ ድ ማንበብ ኒድ። ኤን እንደ ኤ፣ ኤንን እንደ ን፣ አይን እንደ ይ ኤኒ፣ ቲኤች አይን እንደ ቲ፣ ኤንን እንደ ን፣ ጂን እንደ ግ ቲንግ ቲንግ። ኢን እንደ ኢ፣ ኤልን ብቻ እንደ ል፣ ኤስኢን እንደ ስ ኤልስ። ዱ ዩ ኒድ ኤኒቲንግ ኤልስ? ዱ ዩ ኒድ ኤኒቲንግ ኤልስ ምን ማለት ነው? ሌላ ነገር ትፈልጋለህ፣ ትፈልጊያለሽ። አሁን ይሄ ገዝተን ከጨረስን በኋላ ሊሆን ይችላል። አስተናጋጁ ወይም ሻጩ ነው እንደዛ የሚለን ዱ ዩ ኒድ ኤኒቲንግ ኤልስ የሚለን ሌላ ነገር ትፈልጋለህ ወይም ትፈልጊያለሽ። ከዛ የኛ መልስ ምን ሊሆን ይችላል? የስ የስ። ዲኦን እንደ ዱ ማንበብ፣ ዋይ ኦዩን እንደ ዩ ማንበብ፣ ኤችኤን እንደ ሃ፣ ቪኢን እንደ ቭ ሃብ ሃብ። ከዛ ኤምአይን እንደ ሚ ማንበብ፣ ኤልን እንደ ል። እዚህ ጋር ኬ ተሸፍና ነው ማለት ነው። ያታያችሁም ለእናንተ ሚልክ ብላችሁ አንብቡልኝ። ሚልክ በሚለው አስተካክሉት ማለት ነው። የስ ዱ ዩ ሃቭ ሚልክ? አዎ ወተት አለህ ወይም አለሽ። እንግዲህ ሌላ ተጨማሪ ትፈልጋለህ ሲለን እኛ ደግሞ ምን አልነው ማለት ነው? አዎ ወተት አለህ ወይም ወተት አለሽ ለማለት ዱ ዩ ሃቭ ሚልክ አልን ማለት ነው። ያ እዚህ ጋር ደግሞ እናንተ የምትሞክሩት ጥያቄ አለ። ምን ማለት ነው? ኮሜንት ሴክሽን ላይ ያስቀምጡልኝ። ምን ይላል? የስ ዊ ዱ ዋን ሌተር ኦር ቱ። የስ ዊ ዱ ዋን ሌተር ኦር ቱ ይላል። ይህስ ምን ማለት ነው? የዚህኛው መልስ ነው በነገራችን ላይ። ስለዚህ ምን ማለት ነው በአማርኛ ጻፉልኝ። ከዛ መልሳችን ደግሞ እዚህ ጋር ምን ብለን እንመልሳለን? ዋን ሌተር ፕሊዝ፣ ዋን ሌተር ፕሊዝ ይላል። ይህስ ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ወደ ቀጣይ እንሂድ ማለት ነው። ምን ይላል ይሄ? አሁንም ዳብሊው ኤን እንደምን ማንበብ ነው? እንደ ዌይ ማንበብ። ኤልን እንደ ል፣ ሲኤን እንደ ካ፣ ኤምኤን እንደ ም። ወልካም ዌልካም። ቲኦን ቱ፣ ኦዩአርን በአንድ ላይ አውር አውር። ኤስዩን እንደ ሱ፣ ፒኤን እንደ ፕ፣ አርን እንደ ር። ሱፐር ሱፐር። ኤምኤን ማ፣ አርን እንደ ር፣ ኬኢን እንደ ኬ፣ ቲን እንደ ት። ማርኬት ሱፐር ማርኬት። ዌልካም ቱ አውር ሱፐር ማርኬት፣ ዌልካም ቱ አውር ሱፐር ማርኬት ይላል። ምን ማለት ነው? እንኳን ደህና መጡ ወደ ሱቃችን ወይም ወደ ገበያችን ማለት እንችላለን ማለት ነው። ስለዚህ ይህ ማን ነው እንደዚህ የሚለን? ሻጩ። ከዛ እኛ ደግሞ ምን እንችላለን? ቴንኪዩ ነው የምንለው። ቴንኪዩ አመሰግናለሁ አለን ማለት ነው። ከዛ እኛ ምን እንላለን? ዌር። እዚህ ጋር እንዴት ነው የምታነቡት? ዳብሊው ኤች ኢን እንደ ዌይ ማንበብ ነው። እሺ አርኢን እንደ ር ማንበብ ነው። ዌር። አይኤስን ኢዝ ብለን ማንበብ። ከዛ ቲኤችኢን ዘ፣ ኦን እንደ ኦ፣ አርኤን እንደ ሬ፣ ኤንን እንደ ን፣ ጂኢን እንደ ጂ ማንበብ። ኦሬንጅ ኦሬንጅ። ዌር ኢዝ ዘ ኦሬንጅ፣ ዌር ኢዝ ዘ ኦሬንጅ። ብርቱካኑ የቱ ጋ ነው? ብርቱካኑ የቱ ጋ ነው አለን? ገበያ ላይ ማለት ነው፣ ሱፐር ማርኬቱ ላይ። ከዛ እሱ ምን ሊሆን ይችላል? ቅርታ ኢትስ ኦን እንደ ኦ ማንበብ፣ ቪኢን እንደ ቭ፣ አርን እንደ ር። ኦቨር ኢትስ ኦቨር። ከዛ ቲኤችኢን እንደ ዜ፣ አርኢን እንደ ር። ዜር ኢትስ ኦቨር ዜር አለን። ኦን ኦን። ከዛ ቲኤችኢን እንደ ዘ፣ ኤልኢን እንደ ሌ፣ ኤፍን እንደ ፍ፣ ቲን እንደ ት ማንበብ። ሌፍት ኢትስ ኦቨር ዜር ኦን ዘ ሌፍት ምን ማለት ነው? እዚያ ጋ ነው በግራ በኩል፣ እዚያ ጋ ነው በግራ በኩል እየጠቆምን ስናታይ ማለት ነው። ኦቨር ዜር ስንል እዚያ ጋር እያልን ነው። ኦን ዘ ሌፍት ስንል ደግሞ በግራ በኩል እያልን ነው ማለት ነው። ከዚያ ጋር ነው በግራ በኩል ብለን መመለስ እንችላለን። በቀኝ ከሆነ በራይት በኩል እንላለን፣ ኦን ዘ ራይት እንላለን ማለት ነው። ያ ይህስ ምን ይላል? አይን እንደ አይ ነው። ዳብሊውን እንደ ዊ ቅርታ፣ ዳብሊው አይን እንደ ዊ ማንበብ። ሁለቱንም ኤል እንደ ል ማንበብ ዊል። ከዛ ቲኤን እንደ ቴ ማንበብ። ኬኤን እንደ ክ ቴክ። ቲኤች አይን ዚ ብለን ማንበብ። ኤስን እንደ ስ ዚስ። ኦ ኤንኢን ባንድ ላይ ዋን ብለን ማንበብ። አይ ዊል ቴክ ዚስ ዋን፣ አይ ዊል ቴክ ዚስ ዋን። ይህን እወስደዋለሁ። እዚህ ጋር ምንድን ነው የሚለው? ተሳስቼ ነው። እሺ በስተት ነው። ይህን እወስደዋለሁ ለማለት ነው። እወስደዋለሁ ብላችሁ አስተካክሉልኝ ከይቅርታ ጋር። ምን ይላል? አይ ዊል ቴክ ዚስ ዋን። እንግዲህ ኦልሬዲ እየፈለግነው ነው ካገኘን እወስዳለሁ ለማለት እገዛዋለሁ ለማለት ማለት ነው። ስለዚህ አይ ዊል ቴክ ዚስ ዋን ካልን ይሄኛውን እወስደዋለሁ እያልን ነው ማለት ነው። ያ ከዛ እሱ ምን ሊል ይችላል? ቲኤን እንደ ቴ ማንበብ ነው። ኬኤን እንደ ክ ቴክ። አይቲን ኤት ብለን ማንበብ ቴክ ኤት። ከዛ ኢትዝ ኤን አይን ናይ ብለን ማንበብ። ሲኢን ስ ብለን ማንበብ ናይስ። ቲኦን ቱ። ዋይ ኦዩን ዩ ብለን ማንበብ ቴክ ኢት ኢትዝ ናይስ ቱ ዩ። ቴክ ኢት ናይስ ቱ ዩ ምን ማለት ነው?
ላንተ በጣም ጥሩ ነው። ላንተ በጣም ወይም ላንቺ በጣም ጥሩ ነው። ውሰደው ወይም ውሰጂው ላንተ በጣም ጥሩ ነው እያልን ነው ማለት ነው። ወይም ላንቺ ጥሩ ነው እያልን ነው ማለት ነው። ያ እዚህ ጋር ቀላል ነው። እናንተ ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። ምን ማለት ነው? ሃው ማች ዚስ ይላል። ምን ማለት ነው? ኮሜንት ሴክሽን ላይ ከዛ መልሳችን it is only $400 it is only $400 ይላል። እናንተ ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ኦኬ እንደዚህ ያደርጋችሁ በቀላል መንገድ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ እንደነገርኳችሁ ምንድነው ከመጀመሪያው ጀምራችሁ ከቀን 1 ጀምራችሁ እስከ ቀን 25 ያሉትን ትምህርቶች በእርግጠኝነት በደንብ ካያችሁ ምንም አልጠራጠርም አሪፍ ለውጥ እንደምታመጡ ማለት ነው። ስለዚህ ከእናንተ የሚጠበቀው እንደነገርኳችሁ ሁሉንም ቪዲዮዎች ተከታትላችሁ ማየትና መከታተል ነው ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ